said the only place I'll go, take me home. United Road to the place I belong. To travel to see you united. Take me home. United Road. ሰላም የተወደዳችሁ የማርኮ ፉትቦል ስቱዲዮ ቤተሰቦች እንዴት ናችሁ? በዛሬው ዝግጅት ማንቸስተር ዩናይትድ የተመለከቱ አንዳንድ ጉዳዮችን እያነሳን እንቆያለን። እንግዲህ እንደሚታወቀው በዚህ የውድድር ዓመት ማንቸስተር ዩናይትድ በአውሮፓ መድረክና በሁለቱ የሀገር ውስጥ ውድድሮች ላይ ባለመኖሩ ምክንያት በታሪኩ ያልተለመደ እንዲሁም ከትልቅ ክለቦች የማይጠበቅ የጨዋታ ቁጥር ማነስ አጋጥሞታል። በተለይ ደግሞ ከሁለቱ የሀገር ውስጥ ውድድሮች ማለትም ከኤፍኤ ካፕ እና ከካራባኦ ካፕ ውድድሮች ገና በመጀመሪያው ዙር መሰናበቱ የጨዋታዎቹን ቁጥር በእጅጉ ቀንሶታል። እንግዲህ ማንቸስተር ዩናይትድን የሚያህል የዓለም ጂያንት ክለብ ከዌስትሃም፣ ከወልቭስ፣ ከክሪስታል ፓላስ እና ከኖቲንግሃም ፎረስት ያነሰ የጨዋታ ቁጥር ማድረጉ ለዩናይትድ ዝቅታ ነው። ከዚህም ጋር ተያይዞ እንግዲህ የዚ አትሌቲክስ ጸሐፊው አንዲ ሚተን ይህንን የውድድር ዓመት ኤምፒቲ ካሌንደር ፎር ማንቸስተር ዩናይትድ ሲል ይገልጸዋል። ከ1990ዎቹ ወደዚህ በአውሮፓ መድረክ የሚሳተፉት የእንግሊዝ ክለቦች በቁጥር ከፍ ማለቱ ይታወቃል። እንግዲህ ከዛንም ጊዜ ጀምሮ ማንቸስተር ዩናይትድ ለሁለት ጊዜ ከአውሮፓ ውድድሮች ውጪ ሆኗል። አንደኛው በ2014-15 የውድድር ዓመት 44 ጨዋታዎችን ያደረገበት ሲሆን ሁለተኛው ደግሞ በያዝነው የ2025-26 የውድድር ዓመት 40 ጨዋታዎችን ብቻ የሚያደርግበት ነው። እንግዲህ የዚህ የውድድር ዓመት 40 ጨዋታዎች የሚያደርግበት ዝቅተኛው በታሪኩ ዝቅተኛው ነው ማለት ይቻላል። በዚህ ዓመት የጨዋታዎች ቁጥር መቀነስ በክለቡ ማንቸስተር ዩናይትድ ላይ በተጫዋቾቹና በደጋፊዎቹ ላይ ትልቅ ተጽዕኖ አሳድሯል ማለት ይቻላል። በክለቡና በደጋፊዎቹ ላይ ያለውን ተጽዕኖ ስንመለከት ማንቸስተር ዩናይትድ በአውሮፓ ውድድሮች ላይ ባለመሳተፉ ብቻ የገንዘብ ሽልማት አያገኝም። ስለዚህ አንጻራዊ የፋይናንስ ችግር ያጋጥመዋል። ሌላው በአውሮፓ እግር ኳስ ኢንዱስትሪ ውስጥ ያሉ የብሮድካስቲንግና ሌሎች ተቋማት ማንቸስተር ዩናይትድን በእጅጉ ይናፍቃሉ። ይህም እንግዲህ ግንኙነታቸውን በአንጻሩ ሊቀንስ ይችላል። ሌላው ማንቸስተር ዩናይትድ ለ2 ሳምንታት መደበኛ ጨዋታ ሳያደርግ እንዲቆይ ያስገድደዋል። ለምሳሌ ከፕሪሚየር ሊግ ተጨማሪ ሌላ መርሃ ግብር ስለሌለው በመጪው ሰኞ ከኤቨርተን ጋር እስከሚጫወት ድረስ ለ2 ሳምንታት ያህል ምንም ጨዋታ ሳያደርግ ቆይቷል። እንግዲህ ዩናይትድ ለ13 ቀናት ያህል ሳይጫወት መክረሙ ለክለቡ ብቻ ሳይሆን ለደጋፊዎቹ ሌላኛው ፈተና ነው ማለት ይቻላል። ምክንያቱም ለ2 እና ለ3 ሳምንታት ዩናይትድ ሲጫወት አለማየት ለደጋፊው ከባድ ነው የሚሆነው። በዚህም የተነሳ እንግዲህ የወንዶቹ ዋናው ቡድን በአውሮፓ ውድድሮች ላይ ባለመኖሩ ምክንያት የዩናይትድ ደጋፊዎች አይናቸውን ወደ ሌላ አማራጭ እንዳዞሩ ምክንያት ሆኗል። ለምሳሌ የሴቶቹ ቡድን በአውሮፓ ሻምፒዮንስ ሊግ ውድድር እንዲሁም የወጣቶቹ ቡድን በኤፍኤ ካፕ ውድድር ላይ እያሳዩት ያለው ብቃት ለደጋፊዎቹ ትልቅ መጽናኛ እየሆነ ይገኛል። በዚህ መሰረት በሩብ ፍጻሜ መጋቢት መጨረሻ ላይ የሴቶቹ ቡድን ከባየር ሙኒክ ጋር በኦልድ ትራፎርድ የሚያደርገውን ጨዋታ ብዙ ደጋፊዎች ተገኝተው ይመለከታል ተብሎ ይጠበቃል። ሌላው የጨዋታ ቁጥር መቀነሱ ለዩናይትድ ተጫዋቾች አዎንታዊና አሉታዊ ተጽዕኖ አለው። ለምሳሌ ባለፈው ሳምንት መጨረሻ ማንቸስተር ዩናይትድ የኤፍኤ ካፕ ጨዋታ ስለሌለው አሰልጣኝ ማይክል ካሪክ ለተጫዋቾቹ ከከተማ ወጣ እንዲሉ ፈቃድ ሰጥቷቸው ነበር። በዚህም ምክንያት እንግዲህ ተጫዋቾቹ በአውሮፓና በተለያዩ ቦታዎች የእረፍት ጊዜያቸውን ሲያሳልፉ የሚያሳዩ ምስሎችን በማህበራዊ ሚዲያ ላይ ተመልክተናል። ተጫዋቾቹ እንደዚህ አይነት አጋጣሚ ቢኖራቸውም ማንቸስተር ዩናይትድ በሻምፒዮንስ ሊግ ባለመሳተፉ ምክንያት የአብዛኞቹ ተጫዋቾች ደሞዝ በ20% ያህል ቀንሷል። ይህም እንግዲህ ለክለቡ ዌጅ ከት በማድረግ ከሻምፒዮንስ ሊግ ውድድር ሊገኝ የሚችለውን ገንዘብ ለማካካስ ይጠቀምበታል። ሌላው አስገራሚው ነገር የማንቸስተር ዩናይትድ ተጫዋቾች ለእረፍት ወደ ሌሎች ከተሞች በሄዱበት ጊዜ የማንቸስተር ዩናይትድ ሰራተኞች በካሪንግተን ጨዋታዎችን እያደረጉ እንደነበረም ተነግሯል። ይህም ሁኔታ እንግዲህ የሚያሳየው ማንቸስተር ዩናይትድ በታሪኩ ካጋጠሙት እጅግ አስከፊ የውድድር ዘመናት ውስጥ በዚህ ዓመት አንዱን እያሳለፈ መሆኑን ነው። ሌላው የማንቸስተር ዩናይትድን የጨዋታ ቁጥር ማነስ እንዲሁም የአውሮፓ ውድድሮች ላይ አለመሳተፉን ተከትሎ በፕሪሚየር ሊግ ጨዋታዎቹ ላይ የመርሃ ግብር ለውጦች ማድረግን አስከትሏል። እንደሚታወቀው ብዙ የፕሪሚየር ሊግ ጨዋታዎች በሳምንቱ መጨረሻ ቅዳሜና እሁድ የሚደረጉ ናቸው። ነገር ግን
ማንቸስተር ዩናይትድ በሁለቱ ቀናት ከሚከናወነው መርሃ ግብር ተነጥሎ ለብቻው በሳምንቱ አጋማሽ ባሉት ቀናቶች እንዲጫወት ሲደረግ ባለፉት ወራቶች ተመልክተናል። እንግዲህ በሚቀጥሉት 12 ጨዋታዎች ላይም የስኬጁል ለውጥ እንደሚኖር ግልጽ ነው። ለምሳሌ በመጋቢት ወር የኤፍኤ ካፕ እና የብሔራዊ ቡድን ወይም ኢንተርናሽናል ብሬክ ጨዋታዎች ይደረጋሉ። ስለዚህ ሚያዝያ 11 ከሊድስ ጋር እስከሚጫወት ድረስ ባሉት 7 ሳምንታት ውስጥ በሳምንቱ መጨረሻ የሚያደርጋቸው ጨዋታዎች ሁለት ናቸው። አንደኛው ጨዋታ መጋቢት 1 ከክሪስታል ፓላስ ጋር የሚያደርገው ጨዋታ ሲሆን ሁለተኛው ደግሞ መጋቢት 15 ከአስቶን ቪላ ጋር የሚያደርገው ጨዋታ ነው። ስለዚህ ሁለቱን ጨዋታዎች የሚያደርገው በሳምንቱ መጨረሻ እሁድ ቀን ነው ማለት ነው። ሌሎቹ ጨዋታዎች በሳምንቱ አጋማሽ ሮብና አርብ ወይም ሰኞ የሚደረጉ ጨዋታዎች ናቸው ማለት ነው። ይሄ መደበኛ ያልሆነ የጨዋታ መርሃ ግብር በደጋፊዎቹ ዘንድ ባይወደድም ለአንዳንድ የዩናይትድ ተጫዋቾች ጥቅም ሊኖረው ይችላል። በተለይም እድሜያቸው በ30ዎቹ ውስጥ ለሚገኙት ለነ ሉክ ሾው፣ ካዘሚሮ እና ሃሪ ማጓየር ጥሩ አጋጣሚ ሊሆን ይችላል። ምክንያቱም በሳምንት አንድ ጨዋታ ብቻ መኖሩ ለተጫዋቾቹ በቂ እረፍት እንዳገኙ እንዲሁም የጉዞ ድካም እንዲቀንስላቸውና ለጉዳት የመጋለጥ ዕድላቸውም ዝቅተኛ ይሆናል ማለት ነው። በሌላ አንግል ስንመለከተው ይህ የእረፍት ጊዜ ጥቅም ቢኖረውም ተጫዋቾች ከጨዋታ ሪትም እንዲወጡና ረስቲነስ ሊፈጥርባቸው ይችላል። ምክንያቱም አንዳንድ ጊዜ ተጫዋቾች ለረጅም ጊዜ ጨዋታ ባለማድረጋቸው ከፎርም ሊወጡ ይችላሉ። እንግዲህ ይህንንም የእረፍት ጊዜ ሰኞ ምሽት በኤቨርተን አዲሱ ስቴዲየም የሚደረገው ጨዋታ ውጤታማ ነው ወይስ አይደለም የሚለው የሚታይበት ይሆናል። ሌላው ዩናይትድ በሳምንቱ አጋማሽ በአውሮፓ ውድድሮች መርሃ ግብር ካለባቸው ቡድኖች ጋር ሲገናኝ ዩናይትድ እንደ ጥሩ አጋጣሚ መጠቀም ይችላል የሚል እሳቤ አለ። ለምሳሌ እንደምናስታውሰው በህዳር ወር ክሪስታል ፓላስ በአውሮፓ ኮንፈረንስ ሊግ ሐሙስ ተጫውቶ በተመለሰ በ72 ሰዓታት ውስጥ ማንቸስተር ዩናይትድን በሜዳው አስተናግዶ ነበር። እንግዲህ በዛም ጨዋታ ማንቸስተር ዩናይትድ 2-1 በማሸነፍ 3 ነጥብ ማግኘት ችሎ ነበር። በቀጣዩ መርሃ ግብር ከፓላስና ከአስቶን ቪላ ጋር የሚያደርገውን ጨዋታ ተመሳሳይነት አለው። እንግዲህ ፓላስና አስቶን ቪላ ሐሙስ የአውሮፓ ውድድሮች ጨዋታቸውን ካደረጉ በኋላ ከዩናይትድ ጋር ለመጫወት በተከታታይ ወደ ኦልድ ትራፎርድ ይመጣሉ። ስለዚህ ማንቸስተር ዩናይትድ በቂ የዝግጅት ጊዜ ይኖረዋል። በአንጻሩ ተጋጣሚዎቹ አስቶን ቪላ እና ክሪስታል ፓላስ አጭር የማገገሚያ ጊዜ ስለሚኖራቸው የተሻለ የማሸነፍ እድሉ ለማንቸስተር ዩናይትድ ይሆናል ማለት ነው። ሌላው የሳምንት ወይም የ2 ሳምንት እረፍት መኖሩ ለአሰልጣኝ ማይክል ካሪክ ከተጫዋቾቹ ጋር የተሻለ የልምምድ ጊዜ እንዲኖረው እድል ይሰጠዋል ተብሎ ይታሰባል። ምክንያቱም ማይክል ካሪክ ዩናይትድን የተረከበው በውድድሩ አጋማሽ ስለሆነ እነዚህ የአውሮፓ ውድድሮች አለመኖራቸው እንደ ሚኒ ፕሪሲዝን መጠቀም እንዲችል የተሻለ እድል ይሰጠዋል። እንግዲህ ከዚህ ጋር አያይዘን የማይክል ካሪክን የቋሚ አሰልጣኝነት ኃላፊነት በተመለከተ አንዳንድ ጉዳዮችን ማንሳት አለብን ብዬ አምናለሁ። ዩናይትድ የሻምፒዮንስ ሊግ ተሳትፎን ካረጋገጠ ካሪክ ለ3 ዓመት የሚያቆይ የቋሚ አሰልጣኝነት ቅጥር ሊሰጠው እንደሚችል ይጠበቃል። ዚ አትሌቲክ እንደዘገበው ከሆነ የዩናይትድ ተጫዋቾችም ካሪክ በዩናይትድ አሰልጣኝነት እንዲቀጥል ከፍተኛ ፍላጎት አላቸው። ምናልባት እንደ አማራጭ ይሆናሉ ተብሎ የተያዙት ለምሳሌ ቶማስ ቱሂል፣ ሉዊስ ኢነርኬ፣ ሮቤርቶ ዲዘርቢ እና ንግልስማን ከሚኖራቸው የስራ ድርሻና የስልጣን ገደብ አንጻር የዩናይትድን የአሰልጣኝነት ኃላፊነት ይቀበላሉ ተብሎ አይገመትም። ስለዚህ እንግዲህ ማይክል ካሪክ በዚህ አጋጣሚ የዩናይትድ አሰልጣኝ የመሆን እድሉ ሰፊ ነው ማለት ይቻላል። United Road.